የመሬት ጉዳይ በሕገ መንግስቱ ውስጥ በምን አግባብ ተደንግጎ መቆየት አለበት ትላላችሁ? በመንግስት ስር ብቻ እንዲሆኑ የማድረጉ ስራ ብቻ ከፍተኛ ክፍተቶች ይፈጥሯል። የፈለገውን ካሳ ለማግኘት ስጋት አለበት። የሕገ መንግስት ጉዳይ ከፓርቲ በላይ ነው ብለን ነው የምናምነው። የፖለቲካ መሰረት ተደርጎ ተወስዷል ብለን እናስባለን። ከዚህ በላይ ምን አይነት ህግ ልታወጡና በምን ጋራንቲ ልታስቀምጡለት ነው? ባይተዋር የሆነውን አርሶ አደር ባለይዞታ ነህ ማለት ይቻላል? እኛ በፈለግነው ዋጋ ተምነን መሬቱን ታስረክባለህ ማለት አንችልም። የመንግስት ባለስልጣናት መጠቀሚያ ሆኗል የሚባልም ነገር አለ። ገበሬውን ወደ ድህነት መንገድ ይወስዳሉ የሚባለው በእኛ እምነት ትርክት ነው። ከነበሩበት የተሻለ የኑሮ ሁኔታ በመፍጠር የተከናወነ ነው። የኔ ነው የሚሉ የማህበረሰብ ክፍሎች አሉና የነሱን ጥያቄ እንዴት ነው የምታስታርቁት? መሬቱን እንደፈለገ የማድረግ መብት አለው። የምትክ ወይም የካሳ ስርዓት ራሱ ገበያም ዋጋም የለውም። የኢትዮጵያ ህዝቦች የዘመናት የትግል ውጤት ነው። ብዙ መስዋዕትነት የተከፈለበት ነው። ነፃነቱን መስጠት ላይ ነው ትልቅ ትኩረት ያደረገው።